ማዘኔም ቫልዚን እየቀባይ ነው እሱ ማለት ነው። ያደርገዋል ገብቷል። የሚያጨሰውም ነገር አለ። አምሽቶ ገባ ያልሆነ ነገር አደረገ። ባሌን ጭምር ነው አብሬ ገሌን እየሸጥኩኝ ሳስተዳድር የመርኩት። ሲቀጥል ደግሞ በወለድኩ በሶስተኛ ቀን ማንም ሴት ማታረገው ገባ። በወለድኩ በሶስተኛ ቀን ደሜ እንደዋ እየፈሰሰ ተነስቼ ቢዝነስ ሰርቼ ለልጅ አፈነኝ። በቃ ደፈረኝ ማለት ነው። ወንድምሽ ታላቅሽ ማለት ነው? ያ ታላቅ ነገርኩ። ስለዚህ ባካችሁ አውሬ የሆናችሁ ወንዶች ከአውሬነታችሁ ተመለሱ። ሰውን ባትፈሩ እግዚአብሔርን ፍሩ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንግዲህ በማህበራዊ ሚዲያ ላይ በጣም አነጋጋሪ የሆኑ ርዕሰ ጉዳዮችን ይዤ ቀርብ ያለው የምንገኘው በአማራጭ ቻናላችን ወርቅ አፈራው 2 ላይ ነው። እንግዲህ በዛሬው መርሃ ግብር ውስጥ ከምናካትታቸው የሚከተሉትን እጠቅስላችኋለሁ። ባሌን ቢዝነስ እየሰራው አስተዳድረው ነበር የምትል እህትን አሳዛኝ የሆነ የህይወት ገጠመኝ እንመለከታለን። ጓደኛዬ ለጠንቋይ ሸጠችኝ። ያ ጠንቋይ ደግሞ 15 ቀን ሙሉ ቤት እየቆለፈብኝ ይደፍረኝ ነበር ስትል ሌላዋ እህት የተናገረችውን አብረን የምንመለከት ነው የሚሆነው። እንዲሁም ደግሞ ሌሎቹም ርዕሰ ጉዳዮች ከዚህ ጋር በክፍል የተገናኙ ናቸው። በጣም ዘግናኝ ነው። እንግዲህ የሰው ልጅን አውሬነት በደንብ የሚገልጹ ናቸው። ወንድሜ ያስገድዶ ደፈረኝ የምትልም እህት አለች፣ እንሰማታለን። ከወንድሜ ያረገዝኩኝ የምትልም እህት አለች። ሁሉን በየተራ የምንመለከት ነው የሚሆነው። ሌላው እንግዲህ በከተማችን ውስጥ ሰሞኑን ከሰማናቸው በጣም አሳዛኝ ዜናዎች አንደኛው የ11 ዓመቱ ታዳጊ ልጅ በጎርፍ መወሰድ ነው። እሱንም እንመለከታለን። እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። የምጀምረው ከዚህኛው ርዕስ ነው። እስኪ ሰምተን እንመለስ። እኔ ተኝቻለሁ። ሌሊት ላይ የሆነ ይቀዘቅዘኛል ማለት ነው። ቅዝቅዝ ነገር ይለኛል እና ማዘኔም ቫልዚን እየቀባይ ነው እሱ ማለት ነው። ከዛም በኋላ ምንድን ነው ብዬ እንትን አልኩኝ። በቃ ተነሳሁኝ። ስነሳ እንደዚህ ነው ተኝቼ የነበረው። እንደዚህ ይዞኛል፣ እንደዚህ እጁን አድርጎ ማለት እንደዚህ ይዞኛል። እግሬን ከዛ ይዟል በአንድ እግሩና እኔ ማንሳት አልቻልኩም እሱን ማለት ነው። ከዛ ተወኝ አልኩት። ተወኝ ምን ሆነ ነው ምናምን ስል ታይ እኔ አሁን እንደዚህ ማልቀስ ምናምን አልፈልግም። ምክንያቱም ከሱ የባሰ ብዙ ስቃዮችን እያሳለፍኩኝ ስለሆነ ያለሁት እኔ ለተለት እንትን ይላል። በቃ አንዳንዴ በጣም መከራዎች ሲበዙ እንባ ራሱ ይደርቃል በቃ በእውነት። እና እንትን አልኩትኝ ተው ስለው አረ በእናትሽ አጨክኝ ምናምን ነገር አለኝ። እንዴ ይሄ ሰው የእናት ልጅ ሆኖ የእናት ልጅ እንዴት ነው እንደዚህ የሚያደርገው ብዬ በቃ እንትን ማለት አልቻልኩም። እሱን ራሴን መከላከል አልቻልኩም ማለት ነው። እና እንትን ካለ በኋላ ሲለቀኝ ነው ሲጨርስ ሲለቀኝ ነው የወጣሁት ከቤት ማለት ነው። መጮህ አልቻልኩም። ምን ብዬ ልጩህ? ያለሁበት ግቢ እንደዚህ ሆን ብላ መታ ነው የሚሉት። ሌሊት ነው፣ ፍርሃት አለ። አስተዳደጊ ላይ በቃ እንደፈለኩ ተናግሬ አይደለም ጭምት ብዬ ስለሆነ እንትን ያልኩት በጣም ፈራሁኝና ውጭ ላይ ቁጭ ብዬ እስከሚነጋ ድረስ አደርኩኝ ውጭ ማለት ነው። ከዛ ሄድኩኝ በቃ። ከዛ ለእናቴም አልተናገርኩም፣ ለማንም ሰው አልተናገርኩም፣ ዝም አልኩኝ ማለት ነው። እና በዚህ መሀል ለካ አመመኝ፣ በጣም አመመኝ። ከሰውነት ተራ ወጣሁኝ። በቃ ክስት አልኩኝ። እቺ ልጅ HIV ይዟት ነው ብሎ ያወራሉ ግቢ ውስጥ። ከዛ ስራ ትቼ ቤት ተቀመጥኩኝ። ልጅቷ በሽታ ይዛብሽ ሳትመጣ አትቀርም ምን ሆና ነው እያሉ ውጭ እኔ ተኝቼ ያወራሉ ከእናቴ ጋር ማለት ነው። ከዛ ዲቃላ ልታመጣብሽን አምጥታብሽ እንዳይሆን ምናምን ስል ዲቃላ ውስጥ ያድጋል ደግሞ በሽታ ነው እንትን የማይለው ምናምን እያሉ ያወራሉ። እዛ እናቴ ከነ ዲቃላዋ ውጭ ትወጣለች፣ ጎዳና ይዛ ትወጣለች እንጂ እኔ ጋር እንደዚህ አይነት ነገር ምናምን ትላለች። ከበፊትም ከገጠርም ጀምሮ እናቴ ጥሩ ነገር አትናገርም እና የአፏ ፍሬ ነው የደረሰው እኔ ላይ ብዬ አስባለሁኝ። በቃ ሁሌ እንትኗ እኔ ምንም ሳላቅ የወር አበባ እንኳን አዲስ አበባ መጥቼ ነው ያየሁትና የምትናገራቸው የምትሳደባቸው ስድቦች ምናምን በጣም ይዘገንኑ ነበር። እና ሁሉ ጊዜ ዛሬ ላይ ሆኜ ሳስበው የአፏ ፍሬ ነው እኔ ላይ እንደዚህ ይሆን። እንግዲህ እንደሰማችሁት ነው። አጠቃላይ ሂደቱን አስረድታለች። እግረኛው ሚዲያ ላይ ቀርባ ወንድሟ ነው የደፈራት።
ያውም ደግሞ ተወኝ እያለችው ማለት ነውና ለመናገርም አንዳንድ ነገሮች ከቃላትና ከአንደበት በላይ ይሆናሉ። ያው በአንደበት ላይ ተናግራችሁን ሰምታችኋልና እንዲህ አይነት ነገሮች ግን የሚፈጽሙ ሰዎች እኔ ያጋንንት ተዋርሶ ያለባቸው ናቸው ብዬ ነው እማምነውና ምናልባት ይሄ ቤተሰብ ቢፈተሽ ከኋላው ከባድ አምልኮ ጋር የተተበተበ ማንነት ይኖረዋል። ጤነኛ የሆነ ቤተሰብ ከእህቱ ጋር ግንኙነት አያደርግም። ጤነኛ የሆነ ወንድም ያጋንንት ተዋርሶ የሌለበት ሰው ከእናትና ከአባቱ ልጅ ጋር ግንኙነት አያደርግም። ሌላው እንደዛ አንድ ምክንያት ከሆነኝ ነገር አንደኛው ምንድነው ልጅቷ ስትናገር ሰምታችኋት ከሆነ በደንብ እናቴ የአፏን ፍሬ ነው ያገኘችው ነው ያለችው እና ሁሌ መልካም ነገር አትናገርም ነበር። እኔ ከገጠር ከመጣሁ በኋላ ነው እንኳን የሴትነት ወግ ያየሁት እና ምንም እንደማታውቅ ነው ልጅ የተናገረችው። ስለዚህ እናቷም ሁሌ መጥፎ ነገር የምትናገር ከሆነ ቤተሰብ ውስጥ ስምምነት ከሌለ፣ በቤተሰብ ውስጥ አለመግባባት ካለ፣ አንዱ አንዱን የሚጠላ ከሆነ ይሄ ከአጋንንት ስራ ጋር የተያያዘ ነው። እንግዲህ ባዕድ አምልኮ ያለበት ቤተሰብ ውስጥ የተወለዱ ልጆች እርስ በርስ ካለመስማማት ባሻገር ለእንዲህ አይነቱ መንፈሳዊ ጥቃት የተጋለጡ ናቸው እና ከመንፈሳዊ ጥቃቶቹ መካከል አንደኛው ደግሞ ሰው ዓለማዊ ምክንያት ይሰጠዋል እንጂ አጋንንታዊ ተዋርሶ ነው። ስለዚህ ይሄ ልጅ በእርግጠኝነት አጋንንታዊ ተዋርሶ ያለበት ልጅ ነው። እናቱን ብትፈተሽ ያናታት ወይ ጨሌ አምልኮ ውስጥ የነበረች ነች ወይ ልጆቿን ላመቺሳ ሰጥታለች ወይ የመሳሰለው ነገር ማለት ነውና በጣም የሚያሳዝነው ግን ይህች ልጅ ባላወቀችውና ባላሰበችው ሰዓት እንደዚህም አይነት ጥቃት ደርሶባት ስትወነጀል የነበረችው እሷ ነች። ዲቃላ እንዳታመጣብሽ፣ እንደውም በሽታ እንዳታመጣብሽ፣ ለበሽታ ተጋልጣለች። እንዲህ አይነት ነገር ነው። ይሄ ደግሞ ምን ያህል ስነልቦናዊ ጉዳት ሊያደርስ እንደሚችል መገመት ያን ያህል ከባድ አይደለም። ኤኒዌይ አሁን የምንሰማው ነገር ከአእምሮ በላይ ነው እና ብዙዎች ለአጋንንታዊ ጥቃት ተጋልጠዋል እና የዛ ምክንያት ነው ብዬ ነው የማስበው። እንግዲህ ምን እንደሚባል ከቃላት በላይ ስለሆነ እናንተ ሀሳብ ስጡበት። በቀጣይነት እንድናየው የፈለኩትኝ ይሄኛውን ርዕሰ ጉዳይ ነው። በቀጣይነት የምንመለከተው በቃ እንሂድ አለችኝ። ጓደኛዬ ነበረች፣ ሙና ትባላለች። ከዛ እሺ ማለት የዛኔ ትንሽ ቶንሲል አሞኝ ነበረ። ቤት ከምተኛ አልኩና እንሂድ ስትለኝ እሺ አልኳት። ሄድን። ስንሄድ ትንሽዬ ክላስ ናት ቤቷ፣ ትንሽ በቃ ከዚህ እንደዚህ ናት። ወደ 6 ምናምን ወንዶች ነበሩ እዛ ቤት ውስጥ ማለት ነው። እጣን አለ ምናምን እየቃሙ ነው። ታፍኗል ቤቱ። ከዛ ስገባ ደነገጥኩ። እኔ የት ምን እንሂድ እንዳለችኝ አላውቅም። ከዛ ሄድን። ግቡ አሉን። ተነሱ ምናምን የሆነ ጥግ ላይ ቁጭ አልኩ። እኔ ፈርቻለሁ። ጨሳሉ ምናምን ታፍኗል ቤቱ። ከዛ ትንሽ እንደቆየን እሷ መጣው ብላኝ ወጣች። መጣው ብላኝ ስትወጣ በቃ እንደምትመጣ ነው። በዛን ሰዓት ስልክ ምናምን የለም ምናምን አላውቅም። ከዛ እሺ ብዬ እየጠበቅኳት አለ። እነሱም አንዳንድ እያሉ መውጣት ጀመሩ። አንዱ ልጅ የሷ ጓደኛዋ ነበር፣ ፍቅረኛዋ ማለት ነው። ከዛ ተያይዘው ወጡ። ተራ በተራ አንዳንድ እያሉ ወጡ። ከዛ በቃ እኔም ምንም አለ ማለት ሌላ ነገር አላሰብኩም በሰዓቱ። ሁሉም ከወጡ በኋላ እሱም ጠብቂያት ትመጣለች ምናምን አለኝና በሩን ዘጋው። ከውጪ ወጣ ሄደ። ከዛ አያለው አይመጣም። ከዛ ብቻሽን ማለት ነው? ብቻዬን። አዎ። ከዛ አምሽቶ ምናምን መጣ። ሰውየው የሆነ እንትና ያለበት ነገር ወጣ። ሰውየው ሳይሆን ወጣት ነው፣ ግን ሲቅም ሌላ ታሪክ ውስጥ የሚገባ ሰው አለ አይደለ? እንደሱ የሚያስጨንቅ። ወንዶቹ ነው ቡና የሚያፈሉለት። በጣም ነው የሚፈሩት፣ በጣም ነው የሚያከብሩት ምናምን። እንደ ጠንቋይም ነገር ምናምን ነገር ያደርገዋል። ገብተዋል። የሚያጨሰውም ነገር አለ። አምሽቶ ገባ፣ ያልሆነ ነገር አደረገ። እዛ በቃ እንደዛ እያልን ቆየን። አንድ ቀን አይደለም እንዴ? አልከፈተልኝም እኮ አንድ ቀን ሆነ። ነገሩ ከሆነ በኋላ እንደዛው ነው፣ እየዘጋብኝ ቀጠለ።
አልወጣም። እገታ ነው ማለት ነው? አዎ በቃ የቆለፈብኝ ምግብ ያመጣልኛል፣ ይዘጋብኛል፣ እወጣለሁ ማለት ይወጣል፣ ሲመጣ ይመጣል፣ ድጋሚ ይወጣል። በቃ እንደዛ እያለ ቀጠለ። በአንድ ልብስ ነው ያለሁት። አስታውሳለሁ ቀይ ታይት ነበር የለበስኩትና ስንት ቀን ሆነ? 15 ቀን 15 ቀን ሙሉ እንደዛ አድርጎ እንደዛ ያረጋ አመመኝ። እንግዲህ እቺም እህት ስትናገር እንዳደመጥ ነው በጓደኛዋ ገፋፊነት ነው እንግዲህ ለአደጋ የተጋለጠችበት ቤት የሄደችው። ቶንሲል ይዞኝ ስለነበረ እንሄድ ስትለኝ ከምተኛ ልሂድ ብዬ ተነሳሁ ነው የምትለውና የት ይዛኝ እንደምትሄድም አላቅም። ከገባሁ በኋላ ነው የሄድኩበትን ቦታ ያወቅኩት። ስንሄድ ትንሽ ክፍል ነች። ጣን ተጨሷል፣ ይቅማሉ፣ 6 ወንዶች አሉ። ከዛ በኋላ እዛ ቆየን። በኋላ አንዳንድ እያሉ ወጡና እኔ ቀረሁ ነው የምትለው። ከዛ በኋላ ግን ዋናው እዛ ቤት ውስጥ ያለው ሰው አልለቀቃትም። ሲወጣም እየቆለፈባት ነው የሚሄደው። ስለዚህ በየቀኑ ለ15 ቀን ያህል እዛ ቤት ውስጥ እያለች ይደፍራት እንደነበረ ነው የተናገረችው። እና እባካችሁ በተለይ ታዳጊዎች፣ በወጣትነት እድሜ ያላችሁ ልጆች ጓደኛ ስትይዙ ጓደኛ ምረጡ። የጓደኛችሁን ባህሪ ተመልከቱ። ያም ብቻም አይደለም፣ የታዳጊዎች ወላጆች ልጆቻችሁ ከነማን ጋር እንደሚውሉ የግድ መከታተል ይኖርባችኋል። እየሰማችሁ ነው። ዛሬ ዘመኑ የሚታመን አይደለም። ዛሬ የዘመኑ ሰው የሚታመን አይደለም። እያንዳንዱ ከጠዋት እስከ ማታ የምንሰማው ወሬ ጆሮን ጭው የሚያደርግ ነው። በተለይ ባቻ ጓደኛ የሚደረገው ነገር የብዙዎቹን ቤተሰብ ልጆች ገደል እየከተተ ነው እና ልጆቻችሁ ከነማን ጋር እንደሚውሉ በየዕለቱ አይደለም በየደቂቃው መከታተል አለባቸው። የት ነው የሚውሉት? ምንድን ነው የሚያደርጉት? ጓደኞቻቸው እነማን ናቸው? ባክግራውንዳቸውን ግዴታ ማጥናት አለባቸው። አለበለዚያ በገዛ እጃችሁ ልጆቻችሁን አሳልፋችሁ ለሞት እየሰጣችሁ ነው እና ሰውም ጨካኝ ሆኗል። 15 ቀን ያም ደግሞ ሳታክሰት ብላ እንደ በግ እየተነዳች የገባችን ልጅ 15 ቀን ያለ ርህራሄ በተከታታይ ቤት እየቆለፉ መድፈር። እናም ይሄ ሰው ለህግ መቅረብ አለበት ብዬ ነው እኔ የማስበው። ልጅቷ ቦታውን ታውቀዋለች፣ ማንነቱን ታውቀዋለች። ስለዚህ የህግ አካላት ቢተባበሯትና ሰውየውን ለህግ ቢያቀርቡት ለሌላው ሰው ማስተማሪያ ይሆናል ብዬ አስባለሁ። በቀጣይነት የምንመለከተው የሚከተለውን ርዕሰ ጉዳይ ነው። እስኪ ሰምተነው እንመለስ። ባሌን ጭምር ነው አብሬ ገሌን እየሸጥኩኝ ሳስተዳድር የኖርኩት። ሲቀጥል ደግሞ በወለድኩ በ3ኛ ቀን ማንም ሴት የማታረገው ገባ። በወለድኩ በ3ኛ ቀን ደሜ እንደ ውሃ እየፈሰሰ ተነስቼ ቢዝነስ ሰርቼ ለልጄ ልብስ ማለብሰው አጥቼ በነጠላ ጠቅልዬ ብታይ 3 ቀን ተነስቼ ቢዝነስ ሰርቼ ያን ብር እስከማገኝ ድረስ 70 ብር አግኝቼ መጥቼ ልብስ እስከምገዛ እውነት በነጠላ ጠቅልዬ ነበር ቆይ እና በጣም አስቸጋሪ ነው። በቃ ቀበቶ ይዘው መተው በቀበቶ ስሜታቸው የሚጨርሱ ወንዶች አሉ፣ ተገርፎ የሚጨርሱ ወንዶች አሉ። በቃ እንኳን እጄ እስከሚዝል እንኳን በይንችን ስደቢን በቃ ባለየ ብልግና ስድብ እንደዚህ አድርግን የሚል ሰው አለ። ለምን እሱ የሚፈልገው በገንዘቡ ብቻ ነው። በገንዘብ ስላለው እንደፈለገ ማዘዝ ይችላል። ቀበቶ ይዘው ይመጡና በቀበቶ ብቻ ተገርፈው እየተሰደቡ በቃ እንደዚህ በይኝ እንደዚህ ስደቢኝ በቃ መጥፎ ክፉ ስድብ እንትን እያለ ማለት ነው። እንደዚህ በይኝ ስደቢኝ እንደዚህ ግረፍኛል በቃ እሱ ተጎንብሶ ብቻ በራቁቱ በቀበቶ ብቻ ማገራሽ ነው። በቃ ስሜቱ የሚጨርሰው በሱ ብቻ ነው፣ በመገረፍና በመሰደብ ብቻ ነው። እና በዛ ህይወት ውስጥ ነው የማታየው ምንም ነገር የለም። በእናት በጣም አስከፊና በጣም የሚያስጠላ በጣም ዘግናኝ የሆነ ህይወት ነው። የሰው ልጅ መከራ እዚህ ድረስ ነው። ባሌን ቢዝነስ እየሰራው ነው ማስተዳድረው። በወለድኩ በ3ኛ ቀኔ ወጥቼ ደሜ እየፈሰሰ ቢዝነስ ሰርቼ ነው የተመለስኩት። እዚች ልጅ አራስ ነች፣ ይርባታል፣ ብዙ የሚያስፈልጓት ነገሮች ይኖራሉ። ነገር ግን እነዛን ነገሮች የሚያሟላት ሰው አጠገቧ የለም። ባለቤት ተብዬውም በሷ በምታመጣው ሰውነቷን ሸጣ በምታመጣው ገንዘብ እንደሚተዳደር ከራሷ አንደበት ሰምተነዋል። እና በስራ ሂደት ውስጥ ደግሞ ያጋጠማትን ነገር ሁሉ ትናገራለች። እና ለዚህ ነው የሰው ልጅ አውሬ ሆኗል። ዘመኑን አትመኑ፣ ግሰውን አትመኑ። በጣም ብዙ ሰዎች ጨካኞች ሆነዋል የምንለው ያለ ምክንያት አይደለም። እና እንግዲህ የሴት ልጅ መከራ በምን ያህል ደረጃ እየጨመረ እንደሆነ እየተመለከትን ነው። ብዙ ነገሮችን እንሰማለን። ለሴት ልጆች መብት ቆመናል ምናምን ገለመሌ ምናምን የሚሉ ድርጅቶች አሉ።
ግን የት ናቸው ነው? ምን እየሰሩ ነው? አመታዊ ሪፖርት ለማቅረብ ነው ቢሮ የከፈቱት? ወይ ደግሞ እንዲህ ነገር ሰርተናል ብለው በጀት ለማግኘት ነው ቢሮ የከፈቱት? እንዲህ አይነት በርካታ አሳዛኝና አንገፍጋፊ የሆኑ ድርጊቶች በየዕለቱ መዲናችን ውስጥም ሌላ ቦታም ላይ ይፈጸማሉ እና እነዛን ተከታትለው ህጋዊ እርምጃ ለማስወሰድ የከበዳቸው ነገር ምንድን ነው? እና ብዙዎቹ ለይስሙላ እንደተቋቋሙ ግልጽ ነው። ምክንያቱም የሴት ልጆች እንባ በየዕለቱ እየሰማን ነው፣ ምን እየደረሰባቸው እንደሆነ ማለት ነው። እና ከነዚህ ምስኪን እህቶች መካከል አንደኛዋ ደግሞ እች ነች። ስለዚህ ባካችሁ አውሬ የሆናችሁ ወንዶች ከአውሬነታችሁ ተመለሱ። ሰውን ባትፈሩ እግዚአብሔርን ፍሩ። ምክንያቱም ሁሉም ሰው መጨረሻ ላይም ቢሆን የዘራውን ማጨዱ አይቀርምና። ሌላው እንግዲህ በቀጣይነት የምንመለከተው እጅግ በጣም ልብ የሚነካ ነገር ነው። የ11 ዓመቱ ታዳጊ በጎርፍ ተወስዷል እና ይሄ በጣም የሚያሳዝን ርዕስ ነው። በተለይ ለቤተሰቦቹ ብቻ አይደለም። ይሄንን ርዕሰ ጉዳይ የሰማ ሁሉ ሀዘኑን ገልጿል እና ይሄ 11 ዓመት ልጅ በጎርፍ ተወስዷል እና እንግዲህ 11 ሰዓት ከ30 አካባቢ ጀሞ 3 ገብርኤል አካባቢ የ11 ዓመት ወንድ ልጅ በጎርፍ እንደተወሰደ ነው የተነገረው። እስካሁን ድረስ እንግዲህ ይህንን ፕሮግራም እስከምሰራ ድረስ ፍለጋው ቢቀጥልም ልጁ እንዳልተገኘ ነው መረጃዎች የሚያመለክቱት ማለት ነው። እንግዲህ ማንኛውም መረጃ ያላችሁ ወይም ልጁን ያያችሁ እባካችሁ በዚህ ስልክ ቁጥር ወዲያውኑ ደውላችሁ አሳውቁ ብለው ቤተሰቦቹ ይመስሉኛል ስልክ ቁጥር አስቀምጠዋል። ያንን ስልክ ቁጥር ገልጻለሁ። 0910 37 85 50 ደግመዋለሁ። 0910 37 85 50 እና እባካችሁ መረጃ ያላችሁ ሰዎች፣ ልጁን ያያችሁ ሰዎች፣ ፍንጭ ያገኛችሁ ሰዎች በዚህ ስልክ ቁጥር እየደወላችሁ የደረሳችሁበትን ነገር ለቤተሰቦቻቸው እንድታሳውቁ ዝግጅት ክፍላችን ካደራ ጭምር ያሳስባል። በጣም አሳዛኝ ነገር ነው እየሰማን ያለ ነው። እንግዲህ ነው ከቃል በላይ ነው ይሄም እንደውም እንደሰማሁት ከሆነ በወሬ ደረጃ ነው መረጃዎች ወይም እንደዚህ ኮንክሪት የሆነ መረጃዎችን አላየሁም። በወሬ ደረጃ ቤተክርስቲያን ሄዶ በነበረበት ሰዓት በጎርፍ እንደተወሰደ ሲነገር ነው ያደመጥኩትና እባካችሁ አሁንም ፍንጭ ያገኛችሁ ሰዎች በጠቀስኩት ቁጥር እየደወላችሁ ለቤተሰቦቹ ብታሳውቁ ከእግዚአብሔር ታገኙታላችሁ ብዬ አምናለሁ። ሌላው የምንመለከተው መረጃ ይሄኛው ነው። በቀጣይነት የምንመለከተው እንግዲህ በጣም የሚሰቀጥጥ መረጃ ነው። በጣም የሚሰቀጥጥ በጣም የሚቀፍ መረጃ ነው። ይሄ ምንድን ነው እንግዲህ እህችኛዋ እህት ደግሞ ከወንድሟ እንዳረገዘች ነው የምትናገረው። ለዚህም ነው እባካችሁ ሰው ጨክኗል፣ ዘመን አትመኑ፣ ተጠራጠሩ ስንል አትበሉ የምንባለው እና ከመጠራጠርም በላይ ቃል ቢኖር ከዛም በላይ በሄድን ነበረ። ምክንያቱም የምንመለከታቸው ነገሮች ጠቅላላ በየቀኑ ለጆሮ የሚቀፉ፣ ለስሜት የሚቀፉ፣ ስሜትን የሚያዳምኑ፣ የነገን ተስፋ የሚያጨልሙ፣ እነዚህ ሁሉ ነገሮች ደግሞ የሚከሰቱት በማንም አይደለም፣ በሰው ልጅ ነው። የሰው ልጅ ክፋት የቱ ጋር እንደደረሰ ማመለከቻ ነጥቦች ናቸው፣ ማመላከቻ ማሳያዎች ናቸውና ስለዚህ እንዲህ አይነት ምልክቶችን እየተመለከትን እንዴት ነው ሰውን ማንጠለጥረው? እንዴት ነው ሰውን ልናምን የምንችለው? የሰው ልጅ አስገድዶ እህቱን ከደፈረ አውሬዎች እንኳን የማያደርጉትም ማለት ነው። አውሬዎች እንኳን በደመ ነፍስ የማያደርጉትን ነገር የሰው ልጅ የሚያስብና የሚያመዛዝን አእምሮ አለው የተባለው የሰው ልጅ በዚህ ደረጃ አውሬ ያደረገው ነገር ምንድን ነውና ከባድ ነው። ለማንኛውም እስኪ እቺ እህትም የምትለውን ሰምተን እንመለስ። ከዛም በኋላ ከኋላ መጥቶ አፈነኝ፣ በቃ ደፈረኝ ማለት ነው። ወንድምሽ?
ታላቅሽ ማለት ነው። ያ ታላቅ ነገርኩ። የተበደልሽው አንቺ፣ የፈራሽው አንቺ፣ የተጨነቅሽው አንቺ፣ የታመምሽው አንቺ፣ የምትፈሪውም አንቺ። የትም እኮ ስትንዘለዘይ ነው ያረጋሽው። የትም እግርሽን ከፍተሽ ስትሰጪ ነው ያረጋሽው። ስለዛ ወይ ትወልጃለሽ ወይም ደግሞ ተደፍረሽ ከሆነ ፖሊስ ጣባ ምናምን አስመልክተሽ እናስወርድልሻለን እንጂ ይሄ የልጅ ማጣራቀሚያ ቦታ አይደለም ምናምን ነገር ብሎ ተናግሮኝ ሄደ ዶክተሩ ማለት ነው። ምን የሚል ውጤት ደረሳችሁ? እርጉዝ ነሽ አለ። ነፍሰ ጡር ነሽ ተባልሽ። በጣም የሚገርም ሁኔታ ደግሞ እንዲህ አይነት ምስኪን ልጆች ተደፍረውም ጫናው የሚበዛው እነሱ ላይ ነው። እንግዲህ የተባለችውን ስትናገር ሰምተናል፣ ዶክተሩ ያላትን ማለት ነው። እና እነዚህ ልጆች ፈልገው አይደለም፣ በራሷ ፍቃድና ፍላጎት አይደለም፣ ተገዳ ነው፣ ታፍና ነው፣ ያውም በታላቅ ወንድሟ። በኋላ ላይ ግን ዶክተሩ ያላትን ነገር ስትናገር ሰምታችኋል። እና በዚህ ደረጃ መጨካከን የጀመርነው ከመቼ ጊዜ ጀምሮ ነው? አንድ ሰው እንኳን እንዴት ሩህሩህ ልብ ሊያጣ ይችላል? ወንድሟ ቢጨክንባት እንዴት ዶክተሩ ሊጨክንባት ይችላል? ከባድ ነው። ለማንኛውም ዛሬ ወደ እናንተ ቢደርሱ ያለንበትን ዘመን በትክክል ይገልጻሉ ያልኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን ያላችሁበት ሰላም